መጀመሪያ ጎሌን እንደውም ሳገባ ዛሬ ሆሊዴይ ነው በቃ ኢትዮጵያ ምን አያሉኝ ነበርና አንዳንድ ተጫዋቾች ኢትዮጵያ ቡና ራሱን በሚገባ ያሳየበት ክለብ ነው። ከወጣት ቡድኑ ጀምሮ እስከ ዋናው ድረስ በወጥ ብቃት አገልግሏል። አቡበክር ናስር ግብ አዳኙ የበርካታ ደጋፊዎች ባለቤት በሆነው ኢትዮጵያ ቡና ከወጣት ቡድኑ ካደገ በኋላ በኢትዮጵያ ፕሪሚየር ሊግ ያለውን አቅም ለማሳየት ጊዜ አልወሰደበትም። በተለይ 2013 ዓ.ም የኢትዮጵያ ፕሪሚየር ሊግ የውድድር ዓመት ለእርሱ የተለየ ነው። በ29 ግቦች ከፍተኛ ግብ አስቆጣሪ ሆኖ የጨረሰበት ብቻ ሳይሆን በጌታነህ ከበደ ተይዞ የነበረውን የ25 ግቦች ከፍተኛ ግብ አስቆጣሪነት ያሻሻለበት በሊጉ ድንቅ ብቃቱን ማሳየቱን ተከትሎ ወደ ደቡብ አፍሪካ ሊግ የማምራት እድል ያገኘው አቡበክር ናስር አሁንም በዚያው ይገኛል። ሳውዝ አፍሪካ ሊግ ጠንካራ ሊግ ነው። ከኛ ሀገር አንፃር ጠንካራ ሊግ ነው። ስልጠናውም እንደዛው ለየት ይላል። እረፍቱም ይሄ የሚጠቃቀሟቸው መጠጦቹም ምናምን ከኛ ሀገር ላይ የሚገናኝ አይደለም። ጠንካራ ሊግ ነው ሳውዝ አፍሪካ። እኔ የገባውበት ቲም ደግሞ የአፍሪካ ትልቁ ክለብ ነው። የኢትዮጵያ ፕሪሚየር ሊግ በሱፐር ስፖርት የቀጥታ ስርጭት ሽፋን ማግኘቱም ከሀገር ወጥቶ እንዲጫወት መልካም አጋጣሚ የፈጠረለት አቡበክር ናስር ለመሆኑ በሀገሩ ትልቁ ክለብ ማሜሎዲ ሰንዳውስ ያለው ቆይታ ምን ይመስላል? ሰንዳውስ ተጫዋቾች ሁሉም ፖዚቲቭ ናቸው፣ የሚገርሙ ሰዎች ናቸው። ከኮቹ ጀምሮ እኔ በቃ ያላየሁት ነገር እዛ ነው የገጠመኝ። እዛ ያላየሁት ነገር እዛ ገጥሞኛል። ኮቾቹ ያለው ከተጫዋቾቹ ጋር ያለው ግንኙነት የሚገርም ነው፣ ማራኪ ነገር ነው ያለውና እኛ ሀገርም ይሄ ነገር ቢለመድ እግር ኳሳችን ያድጋል ብዬ አስባለሁ። አቡበክር ናስር በነበረው ድንቅ ችሎታና ተሰጥኦ ብዙ ተስፋ ቢጣልበትም በሰንዳውስ ያጋጠመው ተደጋጋሚ ጉዳት ግን ያለውን አቅም እንዳያሳይ አድርጎታል። ከተጎዳው በኋላ ያው በሰዓቱ ሰርጀሪ ያስፈልገው ነበር መሰለኝ። ሌላ ሰው ሳማከር በመጀመሪያ ሰርጀሪ ያስፈልግ ነበር አለኝ። ከ9 ወር በኋላ ነው እንደገና ሰርጀሪ ማድረግ ያለበት ያሉት። እሱም በቃ ሰርጀሪ ወይ ደግሞ ይሄ ፒአርፒ የሚባላል የሚወጋ እሱን ማድረግ እኔ በቃ ሰርጀሪ ነው ማድረግ የምፈልገው አይነት ነገር ነው ያልኳቸውና ከዛም በኋላ አርገውኝ ነበር። ይሄ ስካር ቲሹ ነው መጥረግ ነው እንጂ የሚሰፋ ነገር ምናምን እንትን አላሉ። ይሄ ብቻ መጥረግ ነው። ይሄ ቆሻሾቹ የደም እንትኖቹ አላ እሱም መጥረግ ነበር ያረጉት። ከዛም በኋላም ግን ስቲል ለውጥ የለው። ጉዳት የእግር ኳስ ህይወቱን ፈታኝ ያደረገበት አጥቂም አሰልጣኙን ጨምሮ ባለሙያዎቹ ገዛ ቢያደርጉለትም ወደ ቀደመ ጤንነቱ ግን ሙሉ በሙሉ መመለስ አልቻለም። አሰልጣኙ ለኔ የሚሰጠኝ እንትን ይገርማል። ጠርቶኝ ቢሮ ራሱ ክፍል ጠርቶኝ ብዙ ጊዜ ያወራኛል። ግን አንድ ቀን ያለኝ ነገር እዚህ ሀገር ላይ ኮከብ ተጫዋች ማሸነፍ ትችላለህ ምናምን ብሎኝ በቃ እንትን ብሎኝ ነበር። ሳፖርት አድርጎኝ ነበር። እኔ በቃ በአሰልጣኝ ደረጃ እንደዚህ አይነት እንትን አጋጥሞኝ ያውቃል። ማሜሎዲ ሰንዳውስ ላለበት ዓለም አቀፍና አህጉር አቀፍ ጨዋታዎች ማስመዝገብ የሚችለው 5 የውጭ ተጫዋቾችን ብቻ በመሆኑ የቀድሞው የኢትዮጵያ ቡና አጥቂም በውሰት ወደ ሱፐር ስፖርት ዩናይትድ እንዲያመራም ሆነ። መሄድ አልፈለኩም ነበር። ያልፈለኩበትም ምክንያት ከጤና አንፃር ነው። እኔ ማገገም እፈልጋለሁ የሚል ነገር ነበር ከሰንዳውስ ጋር ያወራሁት። ሰንዳውስም ያው እኛ ትሪትመንት እናደርጋለን እዚህ ቁጭ ከምትል እዛ ተጫውታ ድጋሚ ትመለስ ይሻላል የሚል ነገር ነበር እንትን ያሉኝ። ግን መሄድ አልፈለኩም። ምክንያቱም እዛም ሄጄ ቁጭ ነው የምለው አይነት ነገር ነው ያልኩት። እዛም ሄጄ እንዳልኩት ነው ጉዳቶች አስቸግረውኝ ከሰንዳውስ ጋር ያለኝ ውል እንደተጠናቀቀ አማራጮችን ልመለከት እችላለሁ ያለው አቡበክር ናስር በቅርቡ ከረጅም ጊዜ ጉዳት በኋላ በተመለሰበት የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጅቡቲ ላይ 3 ግቦችን በማስቆጠር ሃትሪክ መስራቱም ይታወሳል። ከግብጽ ጋር ነው የመጨረሻ ጨዋታ 2-0 ያሸነፍነው ጨዋታ ነው። የተመለስኩትም ደግሞ ከግብጽ ጋር ነው። ከ2 ዓመት ምናምን በኋላ ነው መሰለኝ እና ረጅም ጊዜ ነበረ በናሽናል ቲም። ወደ ናሽናል ቲም መመለሴ በጣም ደስ ብሎኛል። በዚህ አጋጣሚ ኮቾቹ የፌዴሬሽን ኃላፊዎችም እነ ኢሳያስ ጭራ ባህሩ ኮች ስታፎቹ ማመስገን እንፈልጋለሁ። ምክንያቱም 2 ዓመት ሙሉ የት ነበር ያው ጫናዎች ይመጡባቸዋል። የታይታችሁት ነው ያስፈራ እንትን ያላችሁት የጠራችሁት የሚል ከሚዲያዎችም ጥያቄ ተነስቶባቸዋል። አግባብ ጥያቄ ነው የተነሳባቸው። ከዛ በኋላ ግን ኃላፊነት ወስደው አሰልፈውኛል። ሁለቱም ጨዋታ ላይ በሁለተኛው ጨዋታ ላይ ሃትሪክ ሰርቻለሁ። ያው እነሱንም አላሳፈርኩም ብዬ አስባለሁ።